የገዛ ቤተሰቦችን በመርዝ ይገደል ይችላል። ምን ለማለት ፈልገህ? ለዘመናት የከረመ የናችን ሬሳ አግኝተነዋል። የታለ? ሰውየው ነው ያረክሽው እንዴ? ሰውየው ነው ያረክሽው። እነዚህ ሰዎች ከኔ ቤት ምን ፈልገው? ሰውየው ነው ያረክሽው። ያ ምስኪኑ ወታደር የት ነው ያለው? ረጋጋው። እቺ አንቺ ማየት አልፈልግም። እቺ ልጅ ማየት አልፈልግም። ሌብነቱ በዛ አልሳካ ሲል በዚህ መጣክብኝ። እሺ በቃ አትታኝ። የምትፈልገውን ነገር ደግሞ ከኔ ታገኛለህ። የምፈልገውን ነገር ምን ይፈልግከው ወንድ ልጅ አይደለም እንዴ? ብዙ ማስረጃዎችን አግኝተናል። ነገር ግን ማን ነው አለልኝ? ማን ነው ይላል አቶ አለልኝ? ምን እንደተባለ እሺ በቃ ረጋጋው። እቺ አንቺ ማየት አልፈልግም። እቺ ልጅ ማየት አልፈልግም። አንዳንድ ድምጾች ከዚህ ቤት ይወጣሉ። የማን ናቸው? የምን ድምጽ? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? እንግዲህ አይታችኋል የተፈጠረውን ነገር። እንግዲህ ሳራ ትባሏ ግለሰብ ሶስና እዛ ቤት እንዳልነበረች ብዙ ነገሮች ሸምጥጣናለች። ብዙ ማስረጃዎችን አግኝተናል። ነገር ግን ያው የወጣንበት የራሳችን የሆነ ምክንያት አለ። ምክንያቱም ማጣራት ያለብን ነገሮች አሉ። በጣም ብዙ ነገሮችን ማጣራት ነበረብን። ባል እንደነበራት ነግራናለች ሶስና፣ ብዙ የተደበቁ ነገሮች ነግራናለች እና ተጨማሪ ደግሞ ማስረጃዎች በሰብሰብ ስለነበረብን ነው እንግዲህ ባያችሁት መልኩ የወጣን የነበረው። ቀጥታ የወጣ ነው እንግዲህ የአካባቢው ሰዎች ጋርም ብዙ አካባቢዎችም እየሄድን ብዙ ማስረጃዎችን አጣርተናል። ብዙ ማስረጃዎችን አግኝተናል። እንግዲህ ተመልሰን ወደዛ ቤት ልንሄድ ነው። እሷ አታውቅም እንደምንመጣ ምንም። ምክንያቱም እዛ ሰዓትም ስንወጣ ያው ድጋሚ እንደማንመጣ ነው አርገን የወጣ ነው። ስለዚህ ያለውን ነገር ያጣራነውን በሙሉ ይዘን ተሰብስበን ወደዛ ቤት እንገባለን። መልካም ቆይታ ይሁንላችሁ። ተከተሉ። እንግዲህ ተመልሰን መጥተናል። እስኪ የታለ? ሰውየው ነው ያረክሽው እንዴ? ሰውየው ነው ያረክሽው። እነዚህ ሰዎች ከኔ ቤት ምን ፈልገው? ሰውየው ነው ያረክሽው። የምን ሰው? አቶ አለልኝ የት ነው ያለው? ሰውዬ እኔ ምንም ማውቀው አቶ አለልኝ የት ነው ያለው? አለልኝ ማን ነው? አለልኝ ማን ነው? የት ነው ያለው? አቶ አለልኝ የት ነው ያለው? ዛሬ ደግሞ ምን ሆነ ነው የመጣኸው? የት ነው ያለው? አቶ አለልኝ ማን ነው? አለልኝ ዋለልኝ የት ነው ያለው? እንዴ እኔ አላውቅም። ሰማሽኝ? ይዘህ የምትመጣቸው መረጃዎች ሁሉ ስህተት ናቸው። ሰውዬ አቶ አለልኝ እኔ ምንም ማውቀው ነገር የለም። የት አቶ አለልኝ ነው ያረክሽው? የት ነው የገባው? እኔ ስለማላውቀው ነገር ለምን የምትጠይቀኝ? አቶ አለልኝ የት ነው ያስገባሽው? ይጥይቁሻለሁ። ሌብነቱ በዛ አልሳካ ሲል በዚህ መጣክብኝ። እሺ በቃ አትታኝ። ስለምን ሌብነት ነው የምታወሪው? እንዴ ስለምን ሌብነት ነው የምታወሪው? እኔ ምንም ማውቀው ነገር የለም። ይሄ ቤቴ ማን? የራስሽ? ያው የእናትና የአባቴ። የእናትና የአባትሽ? ወታደሩ ባለቤትሽስ? የምን ወታደር? ከልጅነት ጀምሮ እዚህ ቤት ሲያሳድግሽ የነበረው ወታደሩ ባለቤትሽ። ያ ምስኪኑ ወታደር የት ነው ያለው? የት ነው ያለው? ሲጀምር አንተ ስለሱ ምን አገባ? እሱ ለአገሩ ሊዘምት እዛ ይሯሯጣል። አንቺ የሱን ሀብት የራስሽን ሀብት አጠረቃቅመሽ ይህንን ቤት ወደ ራስሽን ለማዞር እየተሯሯጥሽ እንደሆነ ደርሰንበት። አንተ ምን አገባክ ሲጀምር ስለሱ? እንዴት ነው እንዴ? አንተ ማን ነህ? እንዴት ነው ማለት? እሺ ቆይ ልቀቀኝ። እሺ ልቀቀኝ ነግሬሃለሁ። ምንድነው? አንተ ምን ቤት ነህ? ለምንድን ነው ያሸሽ? ሶስና አብራሽ እንዳልኖረች ለምንድን ነው ሲሸመጥጥሽ? ሊሆን ዶንክ ስለገባኝ ያኔም ዝም ብለን ስንወጣ ተመልሰን ማንወጣ ነበር ይመስልሽ አይደለ? ሲጀምር ለምን የምትመላለሰው? ቤት ከኔ ጋር ምን ያስቀመጥከው ነገር አለ? አንቺ ጋር ያስቀመጥኩት የተደበቀ እውነት አለ። እሱን እውነት ይዤ ደግሞ ከዚህ ቤት ወጣለሁ። አይ የምትይ ከሆነ ደግሞ እንዲህ አንጠልጥዬ ወስጄ ለጋ ካላስረከብሻለሁ። ገና ሴት ናት ብለህ ነው እንዴ? በቃ ዘጋውንና አውራኝ። ሴት ናት። ወንጀልና ሀቅን አለመስራት ጾታ አይገድበው። ገባሻል? ወንጀለኛ እስኮንድረሽ አይደለም ሴት ለምን ይፈልጓቱኝ? እኔ ምንም ነገር የለም። በቃ ስለባሌ ደግሞ ያባህም ለጋ ካላቀርብሻለሁ። ማስሉንክ ምን ስላጠፋው ምሰራቸውን ስራዎች በጠቅላላ ደርሽ እንዴ? ምን ስላረኩኝ? ለምን ነው ሶስናን የሸመጠጥሻት? እዚህ እንዳለው መብቴ እኮ ነው አለማወቅ መብቴ ነው። ፎቶ አሳየንሽ። የሷ ፎቶ ጨርሰሽ መብቴ ነው። አሁን የምፈልገው አንድ ከመሬት የተነሳች ልጅን አቃታለሁ ብላ አቃተም ብለ ይኸውላችሁ ግቢውን እያንዳንዱን ነገር ፈትሹልኝ በደንብ። ባለፈው በደንብ አላየነውም ጥለን እንዳትወጣ ነው። አሁን በስነ ስርዓት ፈትሹ። አንዳንድ ድምጾች ከዚህ ቤት ይወጣሉ። የማን ናቸው? የምን ድምጽ? የሰው ድምጾች፣ አንዳንድ ድምጾች ከዚህ ቤት እየወጡ እንደሆነ ሰምተናል። ምንም የምትለኝ ነገር አልገባኝ። አንዳንድ የጩኸት ድምጾች፣
የብዙ ድምጾች ከዚህ ቤት ሲወጡ እንደነበረ ሰምተናል። ልክ እንዳንተ ማለት ጮሆ ይወጣል። ማን ነው ጮሆ ይወጣል? እሺ በቃ ልቀቀኝ። ጮሆ የሚወጣው ማን ነው? እሺ በቃ ልቀቀኝ። በቃ ልክ እንዳንተ ጮሆ ይወጣል ማለት እንዳንተ ጮሆ ይወጣል ማለት እሱን ታየዋለህ ወይ? ሌላ ይመጣ ሰው አለ እዚህ? የለም። ማን አበራ? ምንም አይመጣም። ግርማ ነው ማን ነው? ቆምላቸው አላቃቸው እስካሁን ይጠራልኝ አላቃቸው። አታውቂያቸው። እነሱ ያውቁሻል እንጂ አንቺ አታውቂያቸው። እንዲህ እኮ ነው። ባለሀብት ስትሆን አንተ ትታወቃለህ እንጂ ሁሉንም የማወቅ ግዴታ የሰው ገንዘብ ነው ያዝሽው። ይሄ ቤት ማለት የባለቤትሽ ቤት። የባለቤቴ ደግሞ አምኖበትና ተፈራርመን እስከሆነ ድረስ የባለቤቴ ንብረት የኔ ንብረት ነው። ባለቤትሽ እንት ያለው ባለቤት ነው ያለው። በስለባሌ ደግሞ አንተ ምን አገብቶት ነው የምጠይቀኝ? እኔ ሚስቱ እያለሁ ከግዳጅ እንደመጣ እናውቃለን። ከግዳጅ ሲመጣ ደግሞ አንድ እግሩ ላይ አደጋ ደርሶበት እዚህ ቤት እንደገባ ሰምተናል። እያሳከምኩት ነው። የት ነው የምታሳክም? የት ነው ያለው? የትም ይሆናል። ለምን ዋሸሽን ታዲያ? ባለፈው 1 አመት ሞልቶታል። ባለቤቴ ከሌለ ከተፋታን ልጆች አሉን። ያው ግዳጅ ሄዶ ነበር። ከዛ ተፋታችሁ። ግዳጅ ሄዶ ተፋታችሁ። ከዛ በፊት ደግሞ ከቤተሰቦች ጋር ያው ታሙ ስለመጣ የሚስትነት ግዴታዬን እያሳከምኩት። ስለ ቤተሰቦች ማናቅ ነው የሚመስልሽ? ልታቅ ትችላለህ። እንደዚህ ዘባዝንጌ ወሬ ይዘህ መተክ እንዴት አታቅ? የገዛ ቤተሰቦችን እኮ ገለሻል። ፈጣሪ ሆንኩ እንዴ? የገዛ ቤተሰቦችን በመርዝ ይገደልሽ። የገዛ ወላጆች ያልተመለስሽ ምን ማለት ነው እንዴ? ምን ለማለት ፈልገህ ነው እንዴ? አትደንግጪ። ለምን ቆየን እኮ ይሄን መረጃ ካወቅ ነው። አትደንግጪ። የምን መረጃ? ስለምን መረጃ ነው? ነገር የለም። ያው ወላጆችን ለማን እንደሰጠሻቸው ለምን እንደገደልሻቸው። አረኔ እንደዚህ ነገር አረብስ ማንበል እኔ እንደዚህ ነገር አድርጌ ማለቀም። ከዛ ጭራሽ የተቀበሩበት ቦታ ላይ ደግሞ ባዶ የሬሳ ሳጥን እንዳለን የሰማነው። ይሄ ውሸት ነው። እንዴት ነው የሞተ ሰው ሬሳ ሳጥን ቦታ መሬት ምናምን የምትለው እንዴ? ማይሆን ነገር እኮ ነው የምታወራው። እኔ ለሰውዬ ልኑርበት በቃ ባልትዳር ነኝ አውቀሃል። ለዘመን ይጠበስ። ለዘመናት የከረመ የእናትሽን ሬሳ አግኝተነዋል። ይልህን ያመጣሃትንም ልጅ አወኳት አላወኳት ምንም የሚፈይድ ነገር የለም። አቶ አበራ ልኮሽ እሷን ለመጠበቅ እሷን ለማደን ሲባል ባለቤትሽን ላክሽው። ከዛ በኋላ እሱ ይዞልሽ መጣ። እዚህ አስቀመጥሻት። ብዙ ነገር ታስደርጋት ሞከርሽ። አምልጣ ወጣች። ውሸት ነው። ይሄ ሁሉ ውሸት ነው። አምልጣ ወጣች። ልታድኗት ሞከራችሁ፣ ልታገኟት ታሰቃዩት ሞከራችሁ እና ረጅም አመት ቆይታ ከኖረች እኮ እንዳለችው ለማደን እኮ በጣም ቀላል ነገር ነው። ግን አያ እኛ ግን አትሳካላችሁ። ሳራሳን የጠበቀች እያመለጠች እንዴት ማለት እንዴት እኔ ጋር ኖራ እንዴት ታመልጠኛለች? የተሰሰተ መረጃ ነው ያስቀመጠው። እዚህ ቤት ስትመጣማ ነገሮቹ እንዳይታወቁ እናንተ እንደጠባቂ መስላችሁ እዚህ አኖራችኋት። ውጪ የምትወጣበትን የምትገባበትን የምትሄድበትን መንገድ ስለምታውቁ እዛ ሰው እየላካችሁ አደጋ እንዲደርስባት ለማድረግ ሞከራችሁ ነው አይደለም? እኔ ምንም ማውቀው ነገር የለም። አሁን ስለምታወራው ምንም ለዛ እኮ ነው ዝም ያልኩት። አትርበትበቺ። ዝምታን መረጥኩ። ዝምታን መርጭ። አትርበትበቺ። ችግር የለም እኮ እኔ ይገባኛል፣ አውቀዋለሁ። ችግር የለም ማለት ይሄን ያህል መሸምጠጥም ማመንም አይጠበቅብሽም ራሱ። ምክንያቱም የተረጋገጠ ነገር ስለሆነ ያለው በጠቅላላ መረጃ ሁሉም ነገር የተረጋገጠ ነው። ስለዚህ ምንም ነገር የለም። ከባለቤትሽ ጋር ሆናችሁ ይሄን ነገር ስትሰሩ ነበር። እኔ አሁን ምስኪን መስሎ ሀገር ጠባቂ ነው አልከኝ እኮ። ሀገርማ ጠባቂ ነው ያረከው። እሺ በኋላ ደግሞ ሌባ አድርገው ልታመጣው ነው። ሀገር ጠባቂማ ነው። ሀገር ጠባቂ ሆኖ ብቻ ግን አልከረመም። እዛ ሀገር ይጠበቀ ያስመስላል። እዚህ መጥቶ ደግሞ ከአንቺ ጓደኛ ከአቶ አበራ ጋር ዝም በይ። ስለ ወንጀል ልትነግሪኝ ነው እንዴ? አንድ ለሀገሩ ብሎ ማለት ዋጋ ከፍሎ ጉዳት ደርሶበት ሌላ ወር አልፈልግም። ዝም በይ። አንድ ሌባ አንድ እንትን አታርግ። ወንጀል ሌላ ወር አልፈልግም። ካንቺ የምጠይቅሽን ጥያቄዎች ብቻ መልሽ። ሐኪም ቤት ነው እየታከመ። የት ነው ያሉት? እየታከመ ነው። ትወስጂኛለሽ ሐኪም ቤቱ ድረስ? ለምንድን ነው የምወስድህ? ግዴታሽ ስለሆነ ወደሽ ሳይሆን በግድሽ እየረገጥኩሽም ቢሆን ትወስጂኛለሽ። ለምንድን ነው የምትወስደኝ? አዎ ሐኪም ቤት ነው ያለው አይደለ? እዚህ ቤት ካስገባሽ በኋላ ከ2 ሳምንት አካባቢ ሆኖታል። አሁን ከጠፋ የት ነው ያለው? የት ነው ያለው? ነው የገዛ እናትሽና አባትሽን እንደገበርሽ እሱንም ገበርሽው። ሐኪም ቤት ነው አልኩህ እኮ። ለምንድን ነው ዝም ብለህ የምትቀባጥርብኝ? ለግርማ ልከሽው ነው?
ደግሞ ግርማ ማን ነው ወይስ ለአበራ እኔ እነሱ የምትላቸው ለቁምላቸው ነው አይደል ለቁምላቸው ነው የሚሆነው ሲጀምር የሰው ስም አታንሳ እሺ ማላቆን ሰው ደግሞ እዚህ ቤት አትጥራብኝ ማላቆን ሰው ማለት በቃ ማላቆን ሰው ነው እየጠራህብኛል ታውቃችሁ ነው ሌላ ደግሞ አራተኛ ስም አለ እኛ የምናውቀው ሶስቱም ብቻ ነው ሌላ አራተኛ ስም አለ እሺ አሁን እጅን ከላይ ሊያንሳልኝ ሌላ አራተኛ ስም አለ እሺ በቃ እጅን አንሳ እየቧጨከኝ ነው አንሳልኝ ረግጥሻለሁ ገና እንዴ እውነቱን እስካጣራስ ካገኝ ድረስ እየረገጥኩ አስተነፍስሻለሁ ማላቆን ነገር የውሸት መረጃ ልስጥ ስሚ እያንዳንዱ ነገር ሰላጣራ ጋዜጣ ትክክለኛ ነገር ነው የሚፈልገው አሁን እዚህ ቤት የሚሰማው ድምጽ ምንድነው ጎረቤት እየበጠበጠ ያለው ማታ የሚሰማው ድምጽ ምንድነው እኔ ምንም የሚሰማኝ ነገር የለም ማታ በዛ በጓዳው በጀርባ በኩል የሚሰማው አንድ ድምጾች አሉ ምንድናቸው ከየት የመጣ ድምጽ ነው እኔ ምንም ማቀው ነገር የለም ማለት ከየት የመጣ ድምጽ ነው አካባቢው ማህበረሰብ እየሰማ ያለው ድምጽ አለ በተለይ በዚህ በጓሮ በኩል አካባቢ አንዳንድ ቼክ አርጉልኝ በደንብ የጓሮን ንገሯቸው ሊሄድ የጓሮን አካባቢ ቼክ አርጉ ማለት ምንም የሚገኝ ነገር የለም ሲጀምር እንዳልኩክ እና ደግሞ እዚህ ጋር ካሜራ ደቅነክ ይሄ እዚህ ጋራ ከነሱ ጋር እየተዛዛርክ ምናምን ፀሐይ ያው እንዳያው ነው ልብስ ተቀዷል ምናምን ግን የፈለከውን ብር ልስጥክና በቃ ስራት ነሽ ምን ማለት ነው ክብርሽን ጠብቂ ኖ ሌላ ነገር እኮ ያልኩ አይደለም የምፈልገው ነገር ብር ልስጥክ እና ይሄንን ስራም ይሄንንም ደግሞ አጥፋው ቪዲዮ ይጥፋ እንዳለ የምትፈልገው ነገር ደግሞ ከኔ ታገኛለህ የምፈልገው ነገር ምን ይፈልከው እንዴ ወንድ ልጅ አይደለ እንዴ ክብርሽን ጠብቂ ብዬሻለሁ ምንድነው ወንድ ልጅ እኮ የሚፈልገው ነገር ሁሉ ላደርግልህ ይያልኩ ክብርሽን ጠብቂ ይያልኩሽ እሱም በቃ ይኸውልሽ እኔም በገንዘብ እንዴ ይሄንን ካሜራ ደግሞ አስተፋልኝ አሁን ቢፈልጉ ምንም አያገኙም አንተም ልፋት ነው የሚሆንብህ ኦኬ በደንብ ይደብቅሽ የተቸገርከውን ነገር ላሳካለ ብርም ከሆነ ደግሞ ስንት ነው ፈልኩሽ እኮ እስኪ እንነጋገራለን ማለት መረጃውን ንገሪኝ ከዛ በኋላ ያው እንነጋገራለን እኮ ችግር የለውም እሱ አሁን ማን ያለው እዚህ ቤት አንድ ተከራንኩ ችግር የለውም ይሄንን ነገር አስቀምጠው ሚጠቅምህን ነገር ችግር የለም ገንዘቡን ትሰጪኛለሽ ነገር ግን አሁን የምፈልገው አንድ ነገር ብቻ ነው አበራ የት እንዳለ ከነገርሽኝ ችግር የለውም ከዛ በኋላ ገንዘቡን ትሰጪኛለሽ እሄዳለሁ ይሄ አበራ የሚባል ምናምን ነገር ሰው አላውቅም ግን አሁን የምፈልገው ብር እስኮን ድረስ ብር ልስጥ ታዲያ ለምን ነው ለገንዘብ ያማለሽ ያለሽ ምንም ነገር ከሌለብሽ እንዴት ነው በገንዘብ ለመዳን የሞከርሽ ያለሽ ያው ሳይክ ተቸግረሃል እና ደግሞ ሌላ ነገር ከሚመጣብህ ሌላ ነገር ማለት በቃ ማይሆን ነገር ከሚሆንብህ ማለት እንደዚህ አረን ያስፈራራው አይደለም ይኒውድ አንደኛ ቦር አንተ የምታገኘውን እኔ በአንድ ቀን ከፍለሃለሁ ወይም ደግሞ በሰዓት እሺ ዋናው ግን አንተ ከኔ ጋር መስማማት ብቻ ነው ሳይ ቆንጆ ነህ ክብርሽን ጠብቂ ይሻላል የስለም ክብር ነው የምታወራው በቃ አንተ ተስማማና ይሄንን ካሜራ አጥፋ እሺ ከዛ ምንም መረጃ የለም ብለህ ውጣ ከዛ በኋላ ተመልሰን ከዛ በቃ እስከመጨረሻው ጥፍት ልበል እዚህ ቤት አልምጣ ተመልሽ አይደል አንቺም ነፃ በቃ ቤትክ እኮ ሆነ ተስማማናል እንዴ ከዛ አንቺም የቱ ጋር እንዴ ምን ጋር አንድ ቤት ውስጥ አንድ የተዘጋ ቤት ወይስ ነው የምትሄዱት ምንም የለም ያልኩ እኮ ነው ሁላችሁ አረና ምከና አፍቲ ሳቶሽ ምን እንደተባለ እሺ በቃ ወይ ምናምን እሺ ቆይ ልትገኝ አገኛል እስቲ ቆይ ትንሽ ቆይ ምንም የለም ተመለሱ ያው ምንም የለም እኮ እዚህ ቤት ወይኔ እሺ ከፈቱስ ምን አለ ምን ልክፈተው ይሄ እኮ የኔ ቤት አይደለም እኔ እንዴት ከፍታለሁ ወንጀል ሰው ቤት ነው ወይኔ ልብስ ይሰማል ነው ምንድነው ያለው እዚህ ምንድነው ያለው እዚህ ውስጥ ስማሙል ምንድነው ጨለማ ነው ስማሙል መንፈስ ቅዱስ ምንድነው ማን ያለው እዚህ ውስጥ ስማሙል ቆይ ተረጋጋ ተረጋጋ አይደለም ተረጋጋ ይኸውልህ ወንድሜ ተረጋጋ
ተረጋጋ። በላቸው እቺ ማንች ተረጋጋ። አንቺ ተንከሲስ እቺ ቆይ ተረጋጋ። ተረጋጋ ወንድሜ ተረጋጋ። እንዳትጠጋኝ ዞር በል እንዳትጠጋኝ እኮ አይደለም ተረጋጋ። ተረጋጋ ወንድሜ ተረጋጋ። ምንድነው እኛ ልናድንህ የመጣ ነው። አውቄያለሁ፣ ማንነትን አውቄያለሁ። ፎቶ ላይ ስላየሁት ልናድንህ የመጣ ነው። እኛ አካፎን አስቀምጦና ተረጋጋ። ታድነኝ ኮነሽ አንዴ ያዙት አንዴ አካፎን አንቺ እቺ አውሬ እቺ ገላታለሁ ልቀቀኝ። ተመልካቾቻችን እንግዲህ አንድ ግለሰብ የሆነው ቤት ውስጥ ታግቶ አግኝተናል። በአካፋ ሊመታን ነበር። ያው እንዳጋጣሚ ያለውን ነገር አስረድተን ነው። ከኋላም የሷ ድምጽም ስለነበረ እንግዲህ ይዘነው ወተን ያው እስኪረጋጋ እንግዲህ ከሷ ጋር ልናወራ ነው። ማን ነው? ባለቤቴን አላውቅም። ዝም በይ። ባለቤቴን ሐኪም ቤት ወስጄዋለሁ ብለሽ ነበር አይደል? ምን ያደርጋል እዚህ ታዲያ? የሰው ቤት ነው። እዚህ ምን ያደርጋል? እኔ ምን አውቃለሁ? የሰው ቤት ባለሽ የሰው ቤት ምን ያደርጋል? አይደለም እሱ። ኧረ እባክሽ ተመሳሳይ ፎቶ ላይ ይቻለው እኮ ተመሳስሎብ ነው ማለት እንዴ? በቃ ተመሳሰለብህ እኮ። ማን ነው? እኔ አላውቀውም። ያስከፈትከኝ የሰው ቤት ነው። ሳታውቂው ነው እኛን ለማስመታት ስትሞክሪ የነበረው? እንግዲህ ተናገር። ምታቸው በላቸው ስትይ የነበረው ለምንድን ነው እንዴ? ምታቸው በላቸው አላልኩም ብለሽዋል። ምታቸው ደብድባቸው ምናምን ስትይ የነበረው ለምንድን ነው? አዎ በቃ የሚያመው ሰው ነው። የሚያመው ሰው ታዲያ ሲገባ ይማታል። ለዛ ነው እንጂ ባለቤትሽ አይደለም አይደል? አይደለም። ህፃናቶች ነው እንደምንመስልሽ እዚህ ጋር። እስቲ እዛ ጋር ያንገላታችሁን አንተን መቆሽ ታወኝ እንዴ? ስንት የቀጠቀጣችሁን ሴቶኝ በቃ ተወኝ። እዛ ለምንድን ነው እዛ ቤት አስቀምጥሽ የነበረው? እኔ ምንም አውቀው ነገር የለም። በቃ አሁን ምንም የምመልስልህ ነገር የለም። የማላውቀውን ነገር አላውቀውም። ይኸውልሽ እልሄን እያስጨረስሽኝ ያለሽው፣ ትዕግስቴን እየተፈታተሽኝ ያለሽው። እኔም በቃ የመታችሁን ቦታ እያመመኝ ነው። እባክህ ውጣልኝ። በቃ ቤት ገና አልነካንሽም እኮ እስካሁን ጫፍሽንም አልነካንሽም። እኔ መተኛት ነው የምፈልገው። ገና ነን፣ ገና እንረግጥሻለን። እውነታውን የማታውጪ ከሆነ እሺ፣ ገባሻል አይደለ? ስሚ በቃ ምንም አልፈልግም። በቃ መተኛት ነው የምፈልገው። ውጡልኝ። መተኛት የምትፈልጊ? እስር ቤት፣ እዛ ጨለማ ቤት በደንብ ትተኛለሽ። እሺ፣ በደንብ። ስለምን እስር ቤት ነው የምታወራው? ይሄ አንቺም ኪችን አይደለ? የኔ ቃምናም ታስቀምጭበት ቤት አይደለ? እዛ ድረስ ሂጂ ነው እንዴ? ነው ቃም ታስቀምጭበት ቤት አይደለ? እኔ ቃይ እዚሁ ነው ያለው፣ ቤት ውስጥ ነው። ሌላ የተከራዮች አሉ እዚህ። ከጎን ደግሞ ግቢው ውስጥ የማይሆኑ ድምጾችን እንሰማለን ብለውኝ ብዙ ሰዎች ጥቆማ አቀርበው ነበር። እና ስለ ሰው ቤት ምን አገባኝ? የገባሽ ነው አይደል? ሌላ በስነ ስርዓት ነው። እሺ በስነ ስርዓት አመልሽ። እሺ መልሳለሁ። ቆይ በእናትህ። እሺ ቆይ ያመመኝ ነው በእናትህ። ቆይ ማን ነው የግለሰብ? ማን ነው? ለምን እዛ ውስጥ አስቀመጥሽው? እዛ ውስጥ አርግቶ የነበረው ለምንድን ነው? በቃ እኔ ምንም አውቀው ነገር የለም። እኔ እዛ አንድ ክፍል ቤት ውስጥ አግተሽው የነበረው ለምንድን ነው? መልሽልኝ። መልስ ከሌለሽ አሁንም እንደግምሻለሁ። እኔ ምንም የማውቀው ነገር የለም። የሰው ቤት ነው እሱ። ማላውቀውን ነገር እንዴት ላውራ? ስለዚህ በሰላም ነገሮችን ለመፍታት ፍቃደኛ አይደለሽም ማለት። እሱም እስኪረጋጋ እኮ ነው። አንተን እኮ ያለውን ነገር እናወራለን። እስኪረጋጋልን ነው። ችግር የለም። እኔ ምንም ሲረጋጋ ሁሉም ነገር እኮ እንጠይቀዋለን። ምንም እኮ መልፋት እኮ አይጠበቅብንም። ገባሻል? ግን እውነታውን እንድትናዘዢ ለአንቺም እንዲቀልልሽ እዚህ ጋር እየጠየኩሻለሁ። ይገባሻል? እኔ ምንም አውቀው ነገር የለም አልኩህ እኮ። እኔ እያመመኝ ነው። በቃ የመታችሁን ቦታ ለምን አትወጣልኝ? አንጠልጥዬሽ ነው የምወጣው ከዚህ ቤት ዛሬ ነው ሰው። ምንድነው ይዘህ የምትወጣው? ምንድነው የምትፈልገው? ሰውዬው ለምን? በቃ ታማሚ ነው አልኩህ እኮ። ስለምን መታው ነው የምታወራው? ይል ሰውዬ ታማሚ ነው እንዴ? ስገባ ሊመታ ካልነበር እንዴ? በቃ ሁሉንም ሲጨርሳቸው እዛ እንትን ተባለ፣ ተቆለፈበት። ሌላ ምንም ነገር የለም። ምን ደረሰበት? የታመመ ሰው አንድ ክፍል ውስጥ አስቀምጦ በቃ ሰው እየተማታ ምናምን ነውና የሚያየው ደግሞ ዶክተር አለ እየመጣ። በቃ ለዛ ነው። ለምን እኛን አልመታንም ታዲያ? ሊመታክማ ነበር። አልመታንም፣ አልነካንም። እኛ እስኪረጋጋ ነው ያስቀመጥነው። ሊመታክ አልነበር እንዴ? ሲጀምር እስኪረጋጋ ነው እዛ ቦታ። በቃ እዛ ጋር ሰው ሲገባበት ምናምን አይወድም። እንዲህ ደግሞ መንገድ ሊስታዩ ደግሞ ድንጋይ ወረውርብሃል ምናምን። በቃ ባገኘው ነገር ነው ባለቢላዋ ምናምን። ስለ ባለቤትሽ ነው ግን እንደዚህ እያወራሽኝ ያለሽው አይደለ? እንግዲህ በቃ አንድ ታማሚ ነው ገባልኩ እኮ። ስለ ባለቤትሽ ነው እንደዚህ እያወራሽኝ ያለሽው። በስነ ስርዓት አናግሪኝ። ስታናግሪኝ እኔ እንግዲህ ከዚህ በላይ ልመልስልክ አልችልማ። በስነ ስርዓት አናግሪኝ።
እያወራው እኮ ልሰማኝ አልቻልክም። ፈቃደኛ ስትሆን ተመልሰና መመላለስ ግን አመድ አንጡት አስገቡት እስኪ ችግር የለም ከሱ እኮ ሙሉ መረጃውን ማወቅ እንችላለን ቀላል ምንም እኮ ማለት አይጠበቅብንም እንዴ ነው እንደሚተረጋጋ አዎ እንዴ ናችሁ ተረጋጋው እቺ አንቺ ማየት አልፈልግም እቺ ልጅ ማየት አልፈልግም ምንድነው ያደረገች አረ ምን ከኪት ልጀምርልህ ምን ያላረገች ነገር ባለቤቷ ነህ ዝም በይ ስነ ስርዓት እኔ እቺ ልጅ ፍለፊት ባለ አደስ ይለኛል ባለቤቷ ነህ አይደል ያው ባለቤቷ ነው እቺ አውሪ ምን ባለቤቷ ነው ምንድነው ገረመሽ እውነቱን ማውራቱ ገረመሽ ከኔ ጋር መቀራረብ የሚፈልገው ሁላችሁ ናችሁ ሰው በገዛ ባለቤቱ እንደዚህ ይሆናል በገዛ ባለቤቱ ባሳከምኩክ አንቺ አሁን አፍሽን ሞልተሽ እያወራሽ ነው እንዴ እንደዛ ጠንብዳ ስትመጣ እንድትራመድ ስነ ስርዓትሽን ያዥ ለሀገሬ ተዋደኩት ጠንብታት ቢ ጠንብ አንቺ ነሽ የጠነባ አስተሳሰብ ያለሽ ጠንብታ ተላልች እንዴ ደምብ እኮ ታውቀዋለህ አመጣጣውን እኮ ታውቀዋለህ ወይ ከምን ላይ እንዳነሳው ታውቀዋለህ ይሄ ነው ለኔ የሚገባኝ ስነ ስርዓትሽን ያዥ አሁንም አፍሽን አትክፈች ወንድሜ እኔ እባክህ ወደ ክቡታ ነው መሄድ የምፈልገው ያው ችግር የለም እኛ ጋር የህግ አካላቶችም አሉ አሁን ማወቅ የምፈልገው ብዙ ነገሮችን እያወራሽ ነው ይሄ ማለት ያገኛችሁት ግለሰብ የአይምሮ ተማሚ ነው እናንተንም ባይው ባካፋሊ መታችሁ ነበር ሰው ሳይይማታል መንገድ ላይ ድንጋይ ያወራውራል ነው ያለች ነው ያለች እኔ ለሀገሬ የተዋደኩ ወታደር ነኝ ይሄው መጥቶቄ ማየት ትችላለህ ይሄው የተመተውትንም ማሳየት ትችላለህ ሱሪን አውልቄ ከፈለክ ማለት ነው እና ወራሰው ጥቼ ነው እግሬ ስለተመታ የተወሰነ ገንዘብ ተቀብዬ ነው ከመንግስት ረፍቶ ይወጣው ማለት ነው እና በመብጦበት አጋጣሚ እዚህ ቤት የማይገባ ጉረምሳ የለም አንዳንድ ነገሮችን ትስል ደርሳ ነው እዛው ውስጥ አፍነኝ ይሄው እናንተ ጊዜ ልስጣችሁ የደረሳችሁልኝ ምንም አይመስልሽም በቃ እውነታው ሰወራ እንኳን ምንም ማስደነግጭም በቃ ገርሞኝ እኮ ነው በቃ ለካ እንደዚህ ፈጥሮ ማውራት ይቻላል እንደ ቢይኩ እንደዚህ ፈጥሮ ማውራት ይቻላል ማለት ዲና ያልሽ ከምን አይነት አውሬ ጋር ነው ተጋብቼ ስኖር የነበረው እቺ አውሬ አውሬ ጋር ነው ተከኝና አረመኔ ሰው ነሽ አንተም በይደም ቆይ ተረጋጋ አንተ እኔ ልትመታኝ የተነሳክ አንተ እኔ ልትመታኝ ወንድሜ በእንደዚህ መልኩ እኔ አሁን እቺ ልጅ እንደዚህ ፍለፊት እኮ ማየትም ማውራትም አልፈልግም እኔ ባለቤቷን እኮ ነው እንደዚህ አፈነኝ እንዴ አንተ ምን ነው ያማዋል ምልክ እኮ ለዚህ እኮ ጤነኛ አይደለም ቼክ አርጋሽታል በደንብ የአይምሮ ካለበት ያሳየዋል ይኸውልህ አይደለም አይ ምን አለ መሰለህ አንዳንዴ እንደዚህ በመታገትታት ወይ ደግሞ የጦርነቱ ላይ ባጋጠመ አደጋ የተነሳ ምናልባት አይምሮ ላይ ደረሰ ነገር ካለ ብለን ነው ቼክ አርጉት ያልኳቸው የነበረው እነሱ ነው አይደለም የጥይት ራቱኝ በሙት ሻለኝ ነበር ይኸውልህ እኔ እዚህ ስትመጣ ምንድነው እያወራሽ ያለሽው ውሰድልኝ ውሰድልኝ ሲጀምር ምንም እንዳታምነው ነው ያላቀው ውሰድ እንዴ እሺ አታንገላታይ ወይ አታንገላታይ እስቲ ወይ ይኸውልህ ወንድም እስኪ አሁን ታሪክን በደንብ ንገረን ማለት አንደኛ እዛ ቤት ውስጥ ለምን ተገኘ እንዴት ታስገባቻለች እንደሰማነው እዚህ አካባቢ የዛሬ 2 ሳምንት አካባቢ ነው ከግዳጅ የመጣው እና ተመተ ያነከስክ እንደገባ ሰምቻለሁ እንዴት አደጋው እንዴት አጋጠመ ብዙ ነገሮችን ማወቅ ፈልጋለሁ ስላንተ ያው ውጊያ ላይ ነው አደጋው ያጋጠመኝ ወታደር ነኝ እዛ በመሃል ተመተው በመሳሪያ እዛ ከመንግስት መልቀቂያ ምናምን ጽሁፍ ጨርሼ ወጣሁ እዛ ቤት አለኝ ብዬ ቤቴ ስመጣ ምን ያው እንዳየው አርገውኝ ከኋላ ነው በዱላ አንድ ልጅ መታኝ ይዘውኝ እዛ አስገቡኝ ዛሬ እንኳን ጧት የበለው ነኝ የሚገርም ነገር ብጮም ሰማይ የለም የሚሰማኝ የለም ጓሩ ነው ቃሉንኩት ነገር የለም ማለት ብዙ ስቃዮች አደረሰውባል በዚህ በ2 ሳምንት ውስጥ ጭራሽ እንደገና ቁስሌ ላይ ሄጄ ሐኪም ቤት መቀየር አለብኝ ምናምን
ከላይ አሉ ደግሞ ትእዛዝ የሚሰጥ እንዴት ሆንክ አይነት ምንም እስካሁን ራሱ እኔ እንዴት እንዳልመጡ ገርሞኛል። ገብቷል አንድ አባል ተጎድቶ ወጥቶ እንዴት እስካሁን ራሱ እንዳልመጡ ስልኬን ቢስላቸው ገርሞኛል። አዎ ማለት እኛ ግራ የገባን ነገር እንዴት አንተ እንደምትመጣ ያውቁ ነበር እዚህ ቤት? ምን አለ መሰለ ታሪኩ ረጅም ነው። እቺ የምታያት ሴት ቆሻሻ ሰው ነች። በጣም የሚገርም ነገር ማለት ነው። አሁን ላንተ ለምን መንገር እንዳለብኝ ራሱ አይገባኝም። ግን ያው ምናልባት ካገኘኸኝ ሁኔታ አንፃር ዝም ብዬ ታሪኩን ላብራራለና በራሴ መንገድ ቢጨርሰው እንጨርሳለሁ። ግን የሚገርም ነገር የምትወደኝ መስለኝ ነበር። የምትሰጠኝ ፍቅር የምታሳየኝ ፍቅር። ይሄ ቤት የማን ነው? ይሄ ቤት የእናቴ ነው። አዎ የራሷ እንደሆነ ነበር ስታወራኝ ነበር እስካሁን። የእናቴ ቤት ነው። ያው እናቴ ካረፈች በኋላ ነው አሳድሰን። ያው በርግጥ እሷም አሳድሳለች ማለት ቤቱ እንደዚህ እንትን እንዲል ያደረገው ወጪው ያወጣችው እሷ ነች በተከላላ ማለት ነው። ቤቱ በእኛ ስም ይሁን እንጂ ማለት ነው። እና በቃ ለመጥፎ አላማ ነበር ማለት እኔን ወዳኝ አይደለም ለገንዘብም አይደለም የሚቀርበችኝ ወዳኝም አይደለም ከኔ ጠበቃ ነው የፈለገችው ማለት ስልጣኔን ተጠቅሜ ወታደርነቴን ተጠቅሜ አንዳንድ ነገሮች እንዳግዛት ወንጀሎች እንድተባበራት እንደዛ አይነት ነገሮች ነበር ያሰበችው። እኔ ደግሞ ያው ለሀገሩ የቆመ አንድ ወታደር መቼም ምን ሊያደርግ እንደሚችል አይጠፋም። እና ከዛሬ ነገ እኔ ፍቅር ስለነበረብኝ ከዛሬ ነገ አንዳንድ ነገሮች እያየው ባላየ እያለፍኩ ይኸው እዚህ ደረስ። አዎ በጣም ያሳዝናል። አንዳንድ ነገሮች የሰው ነፍስ እንደጠፋም ሰምቻለሁ። ብዙ ነገር ሰርታለች። እንደዚህ በቀላሉ የምትለቀቅ ሴት አይደለች። አይ በጣም ያሳዝናል። እንግዲህ ስለ ሶስና የምትባል ግለሰብ ታውቃለህ? አዎ ሶስና እንዴት መልካም ልጅ መሰለች። እስኪ እንዴት ነው ያገኘሃት? ማለት እዚህ ቤት ኖራለች አይደለ? ሶስና እኮ እንዴት አገኘሃት? እኔ ነኝ ከክፍለ ሀገር ይዣት የመጣሁት። ማለት በሩቅ የሩቅ ዝምድና የሚባል ነገር ታውቃለህ? እንደዛ ነገር አለ። በጣም ጎበዝ ተማሪ ማለት ትማራለች፣ ትሰራለች፣ ራሷን ለመለወጥ እኔ ነኝ ወደዚህ ያመጣኋት። ከሷም ጋር ጓደኝነት እንዲፈጥሩ እንትን ብዬ ነበር። ግን ለምን ጠይቀኝ? አይ አይደለም ያው እንግዲህ አግኝቻታለሁ ሶስናን እና እዚህ ይዣት በመጣበት ሰዓት ቅድሚያ ወደ እናንተ ቤት ከመምጣቴ በፊት እኔ በሶስና አማካኝነት ነው እዚህ የመጣሁት። ሶስናን አውቃት ነበረ የምሰራበት መስሪያ ቤት እዚህ ይዣት መጣሁ። እዚያ ስመጣ ግን ሳራ እንደማታውቃት ነው የነገረችኝ። ሳራ ምንም እንደማታውቃት ነው የነገረችኝ ያለችው። ሰው አይደለችም። ስለዚህ ታውቃታለህ በደንብ። ስራዋን ስለምታውቅ ነው። እዚህ ቤት እንዴት ነበር ስትኖር የነበረው? ሰራተኛ አድርጋችሁ ነው ወይስ? አይ በቃ እንደማደግ ሰራተኛ አይደለች። ቀኛንን ያው ትልቅ ሰው ብትሆንም እኛ እየደገፍናት ከኛ ጋር በእኔ በኩል ነው እንደ ዝምድና ነገር። እርግጠኛ ነህ ግን ከክፍለ ሀገር ነው ያመጣት? አዎ ማለት ወይ እዚህ ጋር መረጃ ስህተት አለ እንጂ አዲስ አበባ እንዳገኘሃት ነው የነገረች። ማለት ያው ልጅ እያለች ነው ከክፍለ ሀገር የመጣችው። አዲስ አበባ ነው ይኖራለች። ያው ከክፍለ ሀገር አመጣጧን ስለጠየቀኝ ነው ከክፍለ ሀገር ያልኩ። ያው ልጅ እያለች የክፍለ ሀገር ልጅ ነች። አዎ ይገርማል። አይ እሷ ያለችን እዚህ አዲስ አበባ የሆነ ጎዳና ላይ ወድቃ እንዳገኘሃት ምናምን ነገረችንና አንተ ደግሞ ከክፍለ ሀገር ነው ያመጣው ስትል ትንሽ ግራ ስለተጋባን ነው። ባይዘው ሶስና ማለት የወንድሜ ልጅ ነች። እንዳይኔ ብሌን ነው ማለት የወንድሜ ልጅ ማለት ወንድም ማን ነው? ቁምላቸው። እሺ የቁምላቸው ልጅ ነች። እና አሁን እሱ ጥሩ ሁኔታ ላይ ስላልሆነ ነው እኔን ተከታተላት ብሉኝ እና በቃ ለምንድን ነው የምትከታተላት? የወንድሜ ልጅ ማለት እኮ የኔ ልጅ በላት። ለዛ ነው። በዛ ላይ ደግሞ ጥሩ ልጅ ነች። ብዙ ነገር አደርግላታለሁ፣ እንከባከባታለሁ።
ያው መቼም አንድ እንደ ወንድም እንደ አጎት ኃላፊነቴን ወጣ። የት ነው ያለው ቁምላቸው? ቁምላቸው አሁን ላይ ማለት ስራ ምናምን አልተስተካከለለትም። አራሹን በቋሚነት አላውቅም፣ ግን እንደዋወላለን። በስልክ ትደዋወላላችሁ? እስኪ ታገናኘኛለህ? ያው የሶስናን ቤተሰብ ማወቅ ስለምፈልግ ያው ታገናኘኛለህ። ቁምላቸውን ታገናኘኝና እንግዲህ እስኪ ስለ ሶስናም ያው እንዴት ነበር ያገኛት? ከክፍለ ሀገር ነው ያመጣዋት ነው ያልከኝ? አዎ ማለት ታክሲ ላይ ነው የተገናኘነው። መጣ ነው እዚህ ከመጣሽ በኋላ ነው። ኦኬ። አይ ከክፍለ ሀገር ነው ያመጣዋት ስላልከኝ ነው እኮ ቅድም ስጠይቅህ ከክፍለ ሀገር ነው ይዟት የመጣዋት አልከኝና እሱን ነገር ነው እኔ ግራ ትንሽ የገባኝ የነበረው። እንዴት ነው ከክፍለ ሀገር ይዛት የመጣው? ክፍለ ሀገር መንገድ ላይ ነው ያገኘሃት ወይ ከቤተሰብ ነው ይዛት የመጣው ወይስ ከቁምላቸው ነው ይዛት የመጣው? ተቀብለ ትንሽ ግር ስላለኝ ነው። ከክፍለ ሀገር ነው ይዛት የመጣው። የት ነው ያገኛት? ክፍለ ሀገር ምን እያደረገች ነበረ? ከቤተሰብ ጋር ነበረች ወይስ? የወንድሜ ልጅ ነች እኮ ማለት ይሄንን አላስታውስም። የወንድሜ ልጅ ነች ከክፍለ ሀገር እኔ ነኝ ያመጣኋት። በቃ ከሱ ተቀብለህ ነው ያመጣት? ኦኬ። ከዛ እዚህ ያኖርካት ነው ከሳራ ጋር አብራችሁ በጋራ? አዎ ከሳራ ጋር ብዙ ነገር ኮንታክት እንዲፈጥሩ ብዙ ነገር አድርጌ ነበር። ሳራ ሰው የመናቅ እንትን አለባት፣ ሰው አታከብርም። እስኪ እኔ አሁን እንግዲህ እስኪ ቁምላቸውንም ያው ማገዝም ስለምንፈልግኛ ታገናኘናለህ። ቁምላቸው ያለበት ቦታ ተወስደንና እዛ ሄደን ያው ቁምላቸውን ማናገር እንፈልጋለን። ምክንያቱም እሱንም እንፈልገዋለን። ብዙ ነገሮች መጠየቅ የምንፈልጋቸው ነገሮች አሉ። እሱንም መርዳት ስለምንፈልግ ማለት ነው ቁምላቸውን። ስለዚህ ስልኩን ሰጠናለህ፣ በስልኩ አድራሻ ማግኘት እንችላለን አይደል? መልካም በቃ አድራሻውን ሰጣለሁ። ማለት አሁን ላይ የምታገኙት አይመስለኝም። እንደድሮ አይደለም፣ አጀሩ ላይ ልክ አይደለም። እንደዛ ቢሆን ለልጁ ማያንስም ነበር። ገባ? እናት የላትም። ስለ እናቷ ክፍለ ሀገር ነች። ቁምላቸው እዚህ አዲስ አበባ ነው ያለው እንዴ? አዲስ አበባም ነው እዛም ይሄዳል። በቃ ቋሚ ቦታ የለውም። ለዛ ነው እኔ እህቱን ኃላፊነት የሰጠኝ። ማለት ቆይ አልገባኝም። ስለ አዲስ አበባም እዛ የሚመላለሰው ለስራ ጉዳይ ነው ለምን ጉዳይ ነው? ቁምላቸው በቃ እንደዚህ እኔ የምታውቅ ሰው አይደለም። ማለት እንዴት በል ብቻ ግን እንደ ወንድ ማለት የተርበተበትክ ነው። አልገባኝም። ስለምን ለምን የምትርበተበተው የምትደነግጠው? ልክ አይደለም። ህመሙ በጣም ትንበኛል እና 2 ሳምንት አግቼ ነበር። በዛ ላይ ምግብም እረፍትም ብዙ ነገር እንጂ ስለ ቁምላቸው አይደለም ያርበተበት። ማለት እዚህ ጋር የተዛባ ነገር ነው እየሰማሁ ያለሁት ነው ያልኩ ያለሁት። ገባ? አንዴ አዲስ አበባ ነው፣ አንዴ ክፍለ ሀገር ነው፣ አንዴ ይመላለሳል፣ አንዴ ያልተሰካከለት ብዙ የተለያዩ ነገሮች ነው እያወራኝ ያለው። ስለሱ ጠይቅ ደግሞ አሁን ጭራሽ መርበትበት ጀምራል። አይ ድካሙ ነው ችግር። ምንም የሚያርበተበት ነገር የለም። ጠይቀኝ፣ ምን ልንገርህ? ያልገባህ ነገር ምንድነው? ቁምላቸውን እንድታገናኝ ነው የምፈልገው። ሌላ ምንም አልፈልግም ካንተ። ቁምላቸውን እንድታገናኝ ነው የምፈልገው። ስለዚህ አሁን ሶስና ስትከታተላት ነበር አይደል? አዎ ሶስናን ከታተላታለሁ። እንደኔ ብሌ ነው ማለት ከታገትኩ በኋላ ስለሷ ያለው ነገር አላውቅም እንጂ ነገርኩ። እንደ ልጅ ነው ማለት ከታተላታለሁ። እሺ ወደ ተመልካቾቻችን እንግዲህ ብዙ መረጃዎችን እየሰማን ነው። ያው ቁምላቸውን ልናገኘው ነው መሰለኝ። ስለዚህ ያለውን ነገር እንከታተል። በቀጣይ ደግሞ ቁምላቸውን እንግዲህ እስኪ እንሞክራለን ለማግኘት። ያው እሱም ታገናኘናለህ አይደል? ቁምላቸውን እርግጠኛ ነኝ። ፕሮሚስ መግባት ይከብዳል። አይ ነው ያው ስለሶስና የት እንደሚገኝ ስለሶስና ቤተሰብ ማወቅ ስለፈለግን ነው። ስለሶስና ቤተሰብ ማወቅ ስለፈለግን ነው። ሲና ያለን እንግዲህ እንደዚህ አገናኛቸዋለሁ ስላለን እንግዲህ እስኪ እሱንም ይዘን ያለበት ቦታም ስልኩንም ሰጥቶን አቶ ቁምላቸውን ለማግኘት እንግዲህ ጥረት እናደርጋለን። ያው ቁምላቸው በደግነት የሚታወቅ ሰው ስለሆነ እሱን ፍለጋ እንግዲህ እንሄዳለን ማለት ነው። እስኪ አብረን ቆይ። መልካም ቆይታ።